ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ የምናያቸው እነዚህን ቃላቶች ነው ማለት ነው። እነዚህ ቃላቶች ከበ ይጀምራሉ ማለት ነው። ከበ ጀምረው የሚከተሉትን ቅደም ተከተላቸውን አጠቃላይ በእነዚህ ፊደሎች ማለት ነው የተለያዩ ቃላቶችን በዚህ መልኩ እየሰራን ያለ ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ከዚህ ጋር አንድ ፊደሎችን ማለትም ድምጻቸውን በመጥራት ትክክለኛ ትርጉማቸውን የምናነባቸው ይሆናል ማለት ነው። ከመጀመሪያው እንጀምራለን። ከዚህ ጋር አንድ እስከ መጨረሻው አብረን እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምራ። እሺ እንግዲህ እንደምትመለከቱት ከዚህ ጋር ከበ እንጀምራለን ማለት ነው። እነዚህን ቃላቶች ድምጻቸውን በትክክል በመጥራት የተለያዩ ቃላቶችን በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ እዚህ ጋር ከሰባቱ ድምጽ ውስጥ የተለያየ ድምጽ አሉ ማለት ነው። እነሱንም በየስማቸው ማለትም በየድምጻቸው በትክክል በመጥራት እነዚህን በቀላሉ ማንበብ ይቻላል ማለት ነው። ከመጀመሪያው እንጀምራለን። ከዚህ ጋር ከበ ማለት ነው። እሺ እንግዲህ ከዚህ ጋር ከመጀመሪያው ስንጀምር ማለት ነው በየመጀመሪያ ድምጽ ስለሆነ በመጀመሪያው ድምጽ ቀጥ እንጠራዋለን ማለት ነው። በ ረ ታ በአንድ ላይ በረታ በረታ ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ ቀጥሎ ስድስተኛ ድምጽ የበ ስድስተኛ ነው ማለት ነው። ስለዚህ ብ ብ ር ድ በአንድ ላይ ስናነበው ብርድ ብርድ ይላል ማለት ነው። ከዛ በመቀጠል በ አ ል እሺ በአንድ ላይ በዓል በዓል በ ሰ ለ እሺ በአንድ ላይ በሰለ በሰለ። በዚህ መልኩ እንደዚህ አድርገን በቀላሉ እናነባቸዋል ማለት ነው። እነዚህን ድምጻቸውን በቀላሉ በዚህ መልኩ በመጥራት ለማንበብ ቀላል ይሆንልናል ማለት ነው። ማለትም ድምጻቸውን የተለያዩ ድምጻቸው ማለት ነው ከሰባቱ ቤተሰብ ውስጥ ያሉ ስማቸውን በትክክል በመጥራት እንደዚህ ቃላቶችን በቀላሉ ማንበብና መጻፍ እንችላለን ማለት ነው። እሺ ቀጥሎ የምናገኘው እዚህ ጋር በተ የሚጀምሩ ቃላቶችን ነው ማለት ነው። እነዚህን ተ ጓ ዥ በአንድ ላይ ተጓዥ ተጓዥ ይላል ማለት ነው። ከዛ ቀጥሎ ተ ነ ሳ ተነሳ ተነሳ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ተ ከ ዘ ተከዘ ተከዘ ተ መ ነ ታመነ ታመነ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ወደ የሚቀጥሉት ወደ እነዚህኞቹ እናልፋለን ማለት ነው። እነዚህንም ልክ ተ ከ ለ ተከለ ተከለ ከዚህ ጋር የመጀመሪያ ድምጻቸውን ተጠቅመን ነው ማለት ነው የምንሰራቸው። እዚህ ጋር ልክ በዚህ መልኩ እናስቀምጣቸዋለን። እሺ ከዛ በመቀጠል ተ ረ ተ ተረተ ብለን አያይዘን በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ ተ ወ ነ ታወነ ታወነ ተ ባ ለ ተባለ ተባለ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር በነ የሚጀምሩ ቃላቶችን ነው ማለት ነው። እሺ የመጀመሪያው ነ ነ ው ር በአንድ ላይ ነውር ነውር እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ በመቀጠል ነ ገ ር በአንድ ላይ ነገር ነገር እንደዚህ ብለን በቀላሉ እናነባቸዋለን። ልክ እነዚህንም ነ ጋ ሪ ነጋሪ
ነጋሪ። እሺ ከዛ ቀጥሎ ነደፈ ነደፈ ነደፈ። እንደዚህ አድርገን እናነባቸዋለን ማለት ነው። እሺ ከዛ ወደሚቀጥሉት እናልፋለን ማለት ነው። ወደ አ መነሻቸው ማለት ነው። እዚህ ጋር አ ላማ አላማ አላማ አ ማ ኝ አማኝ አማኝ አ ዛ ኝ አዛኝ አዛኝ አ ዳ ኝ አዳኝ አዳኝ። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ የምናገኛቸው ደግሞ በወ የሚጀምሩ ቃላቶች ናቸው ማለት ነው። እነዚህን ወንዝ 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 ወንድ 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 ወገን 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 ወጠነ ወጠነ ወጠነ። እንግዲህ ከዚህ ጋር የምንጀምርባቸው ማለትም የተጠቀምናቸው የፊደል ድምጾች ወይም ስማቸው ማለት ነው። ከዚህ ጋር የመጀመሪያ ስድስተኛ ስድስተኛ የመጀመሪያ ስድስተኛ ስድስተኛ እንዲሁም የመጀመሪያ ስድስተኛ እንዲሁም የመጀመሪያና የመጀመሪያ ናቸው ማለት ነው። ይሄንም ታሳቢ በማድረግ ስንጽፍም ሆነ ስናነብ በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። ምክንያቱም ድምጻቸውን በትክክል መጥራት ካልቻል ማለት ነው ትርጉሙ ወይም የጻፍነው ቃላት ትክክል አይሆንም ማለት ነው። ስለዚህ ምን ማድረግ አለብን? የጻፍናቸውን ድምጾች ወይም የምንጠራቸውን ድምጾች በትክክል መጻፍ አለብን፣ ወይም የተጻፉትን በትክክል መጥራት አለብን ማለት ነው። ድምጻቸውን ተከትለን በዛ መንገድ ሲሆን ነው ማለት ነው ልክ በትክክል ማንበብና መጻፍ የምንችለው ማለት ነው። እንደዚህ አድርገን በቀላል እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ወደሚቀጥለው እንሂድ። እዚህ ጋር የመጨረሻ ድምጻቸውን ነው የምንጠቀም፣ ምክንያቱም እዚህ ጋር ሁለቱም ተመሳሳይ ስለሆኑ ኮብ ኮኮብ ኮብራ 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 ኮረና ኮረና ካርታ ካርታ። እንግዲህ በከቤተሰቦች በዚህ መልኩ እነዚህን የተለያዩ ቃላቶችን ሰርተናል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው ደግሞ በዛ የተሰሩ ቃላቶችን እነዚህ ነው ማለት ነው። እነዚህን በየድምጻቸው እያነበብን በዚህ መልኩ እንሰራቸዋለን፣ ቃላትን እናነባቸዋለን ማለት ነው። ከመጀመሪያው ዘገየ ዘመተ ዘለፈ ዘረፈ። እንደዚህ ብለን በቀላል እናነባቸዋለን ማለት ነው። እንግዲህ ለዛሬ የጻፍናቸው እነዚህን ይመስላል ማለት ነው። ለሚቀጥለው ደግሞ በሌላ ቪዲዮ እስከ